በማህበረሰብ ብሎም በቤተሰብ ውስጥ ሁለት አይነት ሰዎች አሉ፣ ሞኞችና ብልጦች። ዛሬ ሞኝ ሰዎች የሚለዩበትን 4 ባህሪያት እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዚህ ቪዲዮ በኋላ እራሳችሁን ሞኝ ሆናችሁ ካገኛችሁት በፍጥነት እርምጃ መውሰድ አለባችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የሞኝ ባህሪያት ከሆኑት መካከል አንደኛው ሰው አያዳምጡም ወይም አይሰሙም። ሞኝ ሰው የሚያዳምጠው መልስ ለመስጠት ብቻ ነው፣ በጭራሽ ለመረዳት አይደለም። ምክር ሲሰጧቸው ያቋርጣሉ፣ ሲያስጠነቅቋቸው ይስቃሉ። ህይወት ትምህርት ስታስተምራቸው ሌላ ሰውን ይወቅሳሉ። ሊረዷቸውና ሊያነቋቸው ከሚሞክሩ ሰዎች ጋር ጦርነት ይገጥማሉ። ብልህ ሰው ግን ያዳምጣል። የሰጡትን ምክሮችና ተግሳጾች ለእርሱ የሚሆኑትን በመለየት ይቀበልና ከተግባር ያውላል። ይህ የሞኝ ሰው የመጀመሪያው ምልክት ነው። የተዘጋ ጆሮ፣ የተዘጋ አእምሮና የተዘጋ ልብ ይኖራቸዋል። ሁለተኛው የሞኝ ሰው መለያ ባህሪ ሰውን ማመን ነው። ሞኝ ሰዎች ቶሎ ሰውን የማመን ችግር አለባቸው። ጥቂት እነርሱ የሚወዱትንና የሚደግፉትን ነገር የሚያወራን ሰው ሁሉ ያምናሉ። የሰው ልጅ በቀላሉ ሊታወቅ የሚችል ፍጥረት አይደለም። ወደ እናንተ ሲመጣም ከኋላ ብዙ መጥፎ ዓላማና ተንኮልን ይዞ ሊመጣ ይችላል። አዲስ የተዋወቃችሁት ሰው ስለ እናንተ ምን እንደሚያስብ ማወቅ እጅግ በጣም ከባድ ነው። ሞኝ ሰው ቶሎ ልቡን ይሰጣል፣ ያምናል። በዚህም ምክንያት ቶሎ ይከዳልና ጉዳት ይደርስበታል። ሰዎች በጣም ስለቀረቧችሁና ስለሳቁላችሁ እነርሱ ለእናንተ መልካሞች እንደሆኑ ማሰብ ሞኝነት ነው። ምክንያቱም እውነተኛና ቅን ሰዎች እንዳሉ ሁሉ ተንኮለኞችና በጭራሽ ውስጣቸው የማይታወቅ ሰዎች እንዳሉ መረዳት አስፈላጊ ነገር ነው። የሞኝ ሰው መገለጫ ከሆኑት ነገሮች መካከል ዋነኛው አንድን ሰው ያለ በቂ ዕውቀት ማመን ነው። ሶስተኛ፣ ጊዜያቸውን ያባክናሉ። ሞኝ ሰው የሚያረጅ አይመስለውም። አሁን ያለው ጥንካሬና ወጣትነት ሁሌም አብሮ እንደሚኖር ይሰማዋል። በእድሜ ምክንያት ጥንካሬውን እንደሚያጣና አንድ ቀን እርሱም አዛውንት እንደሚባል በአካልም ሆነ በአእምሮ እንደሚደክም አያስተውልም። ወጣትነቱን በከንቱ ያባክናል። በተለያዩ ሱሶች፣ በወሬ እንዲሁም በሶሻል ሚዲያ ምንም ጥቅም የማያገኝባቸው ነገሮች ላይ ጊዜውን ያባክናል። በተለይ ሶሻል ሚዲያ በዚህ ጊዜ የአብዛኛውን ሰው ጊዜ በከንቱ የሚያባክን ነገር ነው። ገና ከእንቅልፋችሁ ስትነሱ ስልካችሁን መነካካት ትጀምራላችሁ። ለተወሰነ ጊዜ ብታስቀምጡት እንኳን ልክ እንደ ሱስ አንስታችሁ መያዛችሁን እንኳን ሳታውቁት እስክሮል እያደረጋችሁ ቀኑ በከንቱ ይነጉዳል። በስተመጨረሻም ከዚህ ነገር ምን ተጠቀምክ ብሎ አይምሯችሁ ለሚጠይቃችሁ ጥያቄ ምንም መልስ አይኖራችሁም፣ ጊዜያችሁን በከንቱ ከመፍጀት ውጪ። ሞኝ ሰው እግዚአብሔር ለሰጠው ጊዜ ቦታ አይሰጥም። ምንም እንኳን ለሁሉም ሰው አንድ ቀን 24 ሰዓት ቢሆንም አንዳንዶች ግን የተሰጣቸውን ጊዜ በአግባቡ ተጠቅመውበት በዘርፋቸው ውጤታማ ሲሆኑ፣ ሞኞች ግን በከንቱ ያባክኑታል። በጭራሽ ልትዘነጉት የማይገባው ነገር ጊዜ ቆሞ አይጠብቅም፣ ይነጉዳል። የጊዜን ውደት ያልተረዳ ሰው ህይወቱ ይባክንበታል። ስለዚህ ለጊዜ ተገቢውን ትኩረት ልትሰጡ ይገባል። ይህ ማለት ግን ሁሉም ነገር ላይ ሩጡ፣ ልባችሁ ይሰቀል፣ በጣም ፍጠኑ ማለትም አይደለም። ይልቁንም ህይወታችሁን በስርዓት መምራት ነው ቁም ነገሩ። ህይወት ስራ ብቻ አይደለም፣ መኖር ነው። ከቤተሰብ ጋር የምናሳልፈው ጊዜ፣ ለመንፈሳዊ ህይወት የምንሰጠው ጊዜ፣ ለመዝናናትም ቢሆን ትክክለኛ ጊዜ ያስፈልጋል። ክንውኖቹም በህይወታችን ውስጥ እጅግ አስፈላጊ ነገሮች ናቸው። ወሳኙ ነገር ጊዜያችንን በአግባቡ መጠቀም መቻል ነው። ህይወትን ለማጣጣም በተሰጣችሁ ጊዜ ተጠቀሙበት። ለነገ ቀጠሮ አትያዙ። ያላችሁ ቀን ዛሬ፣ ይልቁንም አሁን ነው። ነገ በዚህች ዓለም በህይወት ትኑሩ ወይንም አትኑሩ እርግጠኞች አይደላችሁም። ካለፈው የተማራችሁ ለነገ ማቀድ መልካም ነው እንጂ ሁሉንም ነገር ለነገ ማለት ትክክል አይደለም። ለሁሉም ጊዜ ያለው በሚለው መርህ ተመሩ እንጂ ህይወታችሁን ሩጫ አታድርጉት። ሞኞች በከንቱ ጊዜያቸውን ያባክናሉ፣ ብልሆች ግን በአግባቡ ይሰሩበታል፣ ይዝናኑበታል፣ መንፈሳዊ ክንውኖችን ይፈጽሙበታል። ሌሎችም
አስፈላጊ የሆኑ ነገሮችን ይሰሩበታል። ጊዜያችሁን በአግባቡ ተጠቀሙበት። ሞኝ አትሁኑ፣ በብልህነት ኑሩ። አራተኛ፣ ከስህተት አይማሩም። ሁሉም ሰው ስህተት ይሰራል። ነገር ግን ሞኝ ብቻ ተመሳሳይ ስህተትን ደጋግሞ ይሰራል። ሞኞች ዘወትር ከነዚህ ነገሮች አይላቀቁም። ተመሳሳይ መርዛማ ጓደኞች፣ ተመሳሳይ መጥፎ ልምዶች፣ ተመሳሳይ ጎጂ ውሳኔዎችና ተመሳሳይ ውጤቶች። እነዚህ ነገሮች በሚያሳድሩባቸው አሉታዊ ተጽዕኖች ምክንያት ለምን ግን ሁልጊዜ እኔ በእንደዚህ አይነት መጥፎ ሁኔታ አልፋለሁ ይላሉ። ግን መልሱ እጅግ በጣም ቀላል ነው። ምክንያቱም ከስህተታችሁ ለመማር ፈቃደኛ አይደላችሁም። ብልህ ሰው ስህተቶቹን እንዳስተማሪ ይመለከታቸዋል፣ ተምሮባቸውም ያልፋል። በቀጣይ ጊዜ ተመሳሳይ ስህተት ላለመድገም ይጠነቀቃል። ሞኞች ግን አይማሩም። የቀደመው ተግባራቸው ህመም ቢያስከትልባቸውም እንኳን ተመሳሳይ ልምድን መከተል ምርጫቸው ያደርጋሉ። ወደ ከዳቸው ተመሳሳይ መርዛማ ጓደኛ ይመለሳሉ። ገንዘባቸውን ያባከነባቸውን ተመሳሳይ ልምድ ይቀጥላሉ። ወይም ያሳዘኗቸውን ውሸታም ሰዎች መልሰው ያምናሉ። ሁልጊዜ መጥፎ በሆነ መንገድ ቢጠናቀቅም ተመሳሳይ አይነት ግንኙነቶችን ይመርጣሉ። ይህ ጊዜ የተለየ ይሆናል ይላሉ። ነገር ግን ምንም ነገር አይቀይሩም። ስህተት ሰርቻለሁ ብለው ስለማያምኑ ምን ማስተካከል እንዳለባቸው እንኳን በፍጹም አያውቁም። በዚህም ምክንያት ስህተቱን ይደግሙታል። አንድ ነገር ሲበላሽ ሁኔታዎችን ይወቅሳሉ ወይም ወደ ሌሎች ሰዎች ጣት ይቀስራሉ። በጭራሽ በራሳቸው ኃላፊነት አይወስዱም። ሞኞች ከፍተኛ ኢጎ አለባቸው። ስህተታቸውን ማመናቸው ደካማ እንደሚያደርጋቸው ያስባሉ። ነገር ግን ሳይኮሎጂ እንዲህ ይላል፣ ስህተትን መቀበል ለማረም ግማሽ መንገድ ነው። ሞኞች የወደፊት ህይወታቸውን ከማስተካከል ይልቅ ኢጓቸውን ይጠብቃሉ። ከስህተት መማር የሚከተሉትን ይጠይቃል: ትህትና፣ ራስን ማወቅ፣ ምልከታ፣ እርማትንና ዲሲፕሊንን። ታዲያ ሞኞች እነዚህ ባህሪያት ይጎድሏቸዋል። ስለዚህ ህይወት በመጨረሻ እስኪረዱት ድረስ ተመሳሳይ የሚያሰቃይ ትምህርት ትሰጣቸዋለች። ግን ብዙዎች በጭራሽ አይረዱትም። የማስጠንቀቂያ ምልክቶችን ችላ ይላሉ። ከእያንዳንዱ ስህተት በፊት ህይወት ማስጠንቀቂያዎችን ትሰጣለች። ውስጣዊ ስሜት፣ ምክር እና ያለፉ ልምዶች። ብልሆች እነዚህን ማስጠንቀቂያዎች ያከብራሉ። ሞኞች ግን እንዲህ ብለው ያስባሉ፣ ምንም መጥፎ ነገር አይደርስብኝም፣ ይህ ጊዜ የተለየ ነው፣ የምሰራውን አውቃለሁ። ነገር ግን ህይወት ስሜታዊ አይደለችም፣ ለተግባሮች ምላሽ ትሰጣለች። ስለዚህ ሞኝ ከመሆን ተቆጠቡ። ከምትናገሩት በላይ ለማዳመጥ ሞክሩ። እርማትን ተቀበሉ። ስህተቶቻችሁን ተማሩበት። ጥሩ ጓደኞችን ምረጡና ያገኛችሁትን ሰው ሁሉ አትመኑ። ብዙዎቻችሁ እኔ የተፈጠርኩት እንደዚህ ነው፣ ሁሉም ያታልለኛል ትላላችሁ። ነገር ግን ጅልነት የምርጫ ጉዳይ ነው። ብልህነትም እንደዛው። ብልህነትን መርጣችሁ ስሩበት። በሚገባ ትለወጣላችሁ። የዛሬውን ቪዲዮ እዚህ ላይ አብቅተናል። በቀጣይ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።